إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة. أيها المسلمون، روى البخاري ومسلم رحمهم الله في صحيحيهما بسند متصل عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال: اجتنبوا السبع الموبقات. قالوا يا رسول الله وما هن؟ قال: الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحصنات المؤمنات الغافلات. فهذا حديث عظيم عجيب حذر فيه النبي صلى الله عليه وسلم أمته من 7 أعمال توجب لهم الهلاك في الدنيا والآخرة. فأولها الإشراك بالله، وهو جعل شريك مع الله تعالى في ربوبيته أو ألوهيته أو أسمائه أو صفاته. والشرك أشر الذنوب وأسوأ العيوب، وما عصي الله عز وجل بذنب أقبح ولا أسوأ منه. قال الله تعالى: إن الشرك لظلم عظيم. وعن عبد الله بن مسعود رضي الله عنه قال: سألت النبي صلى الله عليه وسلم: أي الذنب أعظم عند الله؟ قال: أن تجعل لله ندا وهو خلقك. متفق عليه. أيها المسلمون عباد الله، ነቢያችን ሰለላሁ ዐለይሂ ወሰለም ዘወትር ልባችንን ሊያጸዱ፣ ስራችንን ሊያሳምሩ፣ አኽላቃችንን ስነ ምግባራችንን ሊያስተካክሉ የተላኩልን ነቢይ ናቸው። لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. إلى الله سبحانه وتعالى الله سبحانه وتعالى ሙእሚኖች ላይ የዋለው ጸጋ እኮ እጅግ በጣም ከፍ ያለ ነው። ከራሳቸው የሆነ ነቢይ ሲልክላቸዋል። ከራሳቸው ሰው የሆነ በቋንቋ የሚግባቡ ልክ እንደ ሰው በሁለት እግር የሚሄድ 2 እጆች 2 አይኖች ያሉት ከዛም አልፎ በታላቅ ስብዕናቸው የሚታወቁ በታማኝነታቸው በእውነታቸው ገና ከነቢይነት ጀምሮ ነቢይነት ከመጀመራቸው በፊት ማለት ነው አላህ ሱብሓነሁ ወተዓላ የጠበቃቸው ያጸዳቸው ስብዕናቸውን ያላቀውን ነቢይ ነው ነቢያችን ሰለላሁ ዐለይሂ ወሰለም የላከልን ማለት ነው።
እኚህን ነቢይ አላህ ሱብሓነሁ ወተዓላ ለምን እንደላከልን ሲነግረን ዩዓሊሙሁሙል ኪታብ ወልሕክማ ቁርአንና ሐዲስን ጥበብን እውቀትን ሊያስተምራቸዋል። ወዩዘኪህም ልባቸውንም ሊያጸዳ ልባችንን ከሽርክ ከኒፋቅ ከጥርጣሬ ከሕስድ ከምቀኝነት ከክፋት ሊያጸዱ የተላኩ ነቢይ ናቸው ዓለይሂ ሰላቱ ሰላም። ስራችንንም ሊያጸዱ ንግግራችንንም ሊያሳምሩ አኽላቃችንንም ሊያሳምሩ የተላኩ ነቢይ ናቸው ነቢያችን ዓለይሂ ሰላቱ ሰላም። ወኢን ቱጢዑሁ ተህተዱ እሳቸው የምትታዘዙ ከሆነ ትመራላችሁ ለአላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ኃላፊነታቸውን በአግባቡ ተወጥተዋል። የተላኩትን በአግባቡ አድርሰዋል፣ ገስጸዋል፣ መክረዋል፣ አስተላልፈዋል። ታዲያ በተለያዩ አሐዲሶቻቸው በተለያዩ አስተምሮታቸው መልካም ትግበራን አስተምረዋል፣ መጥፎን ነገር ደግሞ ከልክለዋል ማለት ነው። እነዚህ የከለከሏቸውን በራቅን ቁጥር ያዘዟቸውን በፈጸምን ቁጥር ስብዕናችን ይጸዳል፣ ከፍ እንላለን፣ ልባችንም ንጹህ ሆኖ ለጀነት ብቁ እንሆናለን ማለት ነው በአላህ ሱብሓነሁ ወተዓላ እዝነት። ምክንያቱም ጀነት ነፍሱ የጸዳ ካልሆነ በስተቀር ማንም አይገባትም። ኢብራሂም ያለውን አላህ ሱብሓነሁ ወተዓላ ሲነግረን ወላ ቱኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። የዛኔ አታዋርደኝ ብሎ ታላቁ ኸሊል ታላቁ ነቢይ አቡል አንቢያ ነቢዩላህ ኢብራሂም ለአላህ ሱብሓነሁ ወተዓላ ተማጸኑ። ወላ ቱኽዚኒ የውመ ዩብዐሱን ሰዎች በሚቀሰቀሱ ጊዜ አታዋርደኝ ብሎ አላህን ሱብሓነሁ ወተዓላ ተማጸኑ። የውመ ላ የንፈዑ ማሉን ወላ በኑን የዛኔ ገንዘብም ሆነ ልጆች፣ ዘመድ አዝማድ፣ ጉልበት፣ አቅም ምንም የማይጠቅምበት ቀን ኢላ መን አተላህ ቢቀልቢን ሰሊም በንጹህ ልብ በሰላማዊ ልብ በጸዳ ነፍስ ወደ አላህ ሱብሓነሁ ወተዓላ የመጣ እንጂ ማንም የማይጠቀምበት ምንም ገንዘብም ልጅም ቤተሰብም ዘርም ምንም የማይጠቅምበት ቀን አለ። የዛኔ ነፍሱ የጸዳ ብቻ ነው ጀነት ውስጥ ሊገባ የሚችለው ማለት ነው። ነፍሱ ለመጽዳት ትንሽ የቀረው ካለ ራሱ አላህ ሱብሓነሁ ወተዓላ በጀሃነም አስድቶት ነው ጀነት የሚያስገባው ማለት ነው። እንደምታውቁት ጀሃነም ውስጥ የሚገቡ ሰዎች ሁለት አይነት ሰዎች ናቸው። ጀነትን አንዴ የገባ አይወጣም። ጀሃነም የሚገባው ግን ወይ ዘውታሪ ነው ወይ ለተወሰነ ጊዜ ቆይቶ የሚወጣ ነው። ለተወሰነ ጊዜ ቆይቶ የሚወጣው በጀሃነም እንዲጸዳ ጀሃነም ውስጥ አላህ ሱብሓነሁ ወተዓላ አቃጥሎት። ምክንያቱም ዱንያ ላይ ቆሽሾ ነበር፣ የአላህን ትዕዛዝ አላከበረም፣ ክልከላውን ተዳፍሯል። ምንም እንኳን ከሱ ውጭ የሚለምነው አካል ከሱ ውጭ የሚያመልከው አካል ባይኖርም የተውሂድ ችግር ባይኖርበትም የተውሂድ ችግር ካለበትማ ተስፋ የለውም፣ ጀሃነም ውስጥ ዘውታሪ ነው የሚሆነው። ነገር ግን ከዛ በታች የሆኑ ነገር ግን አደገኛ የሆኑ ወንጀሎችን ፈጸመ። ከተውሂድ በታች ቢሆንም ነገር ግን አደገኛ የሆኑ ወንጀሎችን ፈጽሞ ልባቸውን በማቆሸሻቸው ምክንያት ለጀሃነም ተዳረጉ ማለት ነው። አላህ የፈለገውን ያህል ከቀጣቸው በኋላ ወይ በሸፋዓ ወይ ያለ ሸፋዓ በሱ እዝነት ያውጣቸውና ማኡል ሐያ ውስጥ ከቷቸው ካጸዳቸው በኋላ ነው ጀነት የሚገቡት ማለት ነው። ጀነት ውስጥ የጸዳ ነፍስ ብቻ ነው የሚገባው ማለት ነው። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ነፍሳችንን ሊያጸዱ ካዘዙን ትእዛዞች ውስጥ ወይም ከከለከሉን ክልከላዎች ውስጥ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ላይ እጅተኒቡ አሰብዐል ሙቢቃት ሰባት አደገኛ አዋራጆች ጀሃነም ውስጥ የሚዘፍቁ ወንጀሎችን ተጠንቀቁ፣ ራቁ አሉ ነቢ ሰለላሁ ዐለይሂ ወሰለም። እጅተኒቡ ማለት ራቁ ነው። ወደዛ ራሱ አትቃረቡ ነው። ምክንያቱም ወደዛ የተቃረበ ሰው ሳት ብሎት ሊወድቅበት ይችላልና ማለት ነው።
ስለዚህ እጅተኒቡ السبع الموبقات ሰባት አደገኛ አጥፊዎችን ተጠንቀቁ አሉና ሰባቱን ጠቀሱልን። ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም ያስተምሩ ስልት ውስጥ ነው። 7 3 5 2 እያሉ በቁጥር ይነግሩናል እንድናሐፍዘውና የምንጠነቀቀው ነገር ከሆነ እንድንርቀው፣ የሚሰራ ነገር ከሆነ ደግሞ ሐፍዘነው እንድንሰራው በቁጥር ያስቀምጡልናል። እነዚህ 7 ነገሮች ሲዘረዝሩ አሽርክ አሉ። የመጀመሪያው አሽርኩ ቢላህ በአላህ ስብሓነሁ ወተዓላ ማጋራት። ሁለተኛው ምናሉ ወሲሕር ድግምትን ሲሕርን መፈጸም። ሶስተኛው ቀትሉ ነፍስ ለቲ ሐረመ አላሁ ኢላ ቢልሐቅ አላህ እርም ያደረገውን የተከበረን ንጹሕን ነፍስ ያለ ሐቅ መግደል። ቀጥሎ ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ወአክሉ ሪባ ወለድን መብላት፣ እንዲሁም ወአክሉ ማል የቲም የየቲምን ገንዘብ መብላት፣ ወተወሊ የውመ ዘሕፍ በጦርነት ጊዜ በፍልሚያ ጊዜ ወደ ኋላ መሸሽ አሉ። ወቀዝፉ ልሙሕሰናት አልሙእሚናት አልጋፊላት አማኞች ከዝሙት የራቁ ዝሙት ጭራሽ ትዝ የማይላቸውን አማኝ ሴቶችን በዝሙት መስደብ፣ ዝሙተኛ ብሎ መናገር፣ እነዚህን ተጠንቀቁ አሉ ነቢ ሰለላሁ ዐለይሂ ወሰለም። የመጀመሪያው ሽርኩ ቢላህ በአላህ ስብሓነሁ ወተዓላ ማጋራት ከሁሉም አደገኛ ወንጀል፣ ከዚህ የባሰ ወንጀል በፍጹም የለም። ይህ ወንጀል አዙልሙል ዐዚም ብሎ አላህ ስብሓነሁ ወተዓላ የገለጸው ትልቁ በደል፣ ነፍሳችንን የምንበድልበት መንገድን የምንስትበት ትልቁ ጥፋት ማለት በአላህ ስብሓነሁ ወተዓላ ላይ ማጋራት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። አብዱላህ ብን መስዑድ ባስተላለፉ ሐዲስ ጠየቃቸው። አብዱላህ ብን መስዑድ ሰአልቱ ነቢይ ሰለላሁ ዐለይሂ ወሰለም አዩ ዘንቢ አዕዘም አላህ ስብሓነሁ ወተዓላ ዘንድ አደገኛ አስከፊ ኃጢአት ምንድን ነው ብዬ ስጠይቃቸው አንተጅዐለ ሊላሂ ኒደን ወሁወ ኸለቀክ እሱ ፈጥሮ ሲያበቃ እሱ ላይ ቢጤ ማድረግ። ጌታ ፈጥሮ ሲያበቃ እሱ በሁለት እግር እንድትቆም፣ በሁለት እጆች የፈለከውን እንድትሰራ፣ በሁለት አይኖች የፈለከውን ጥሩና መጥፎ ነገር ለይተህ እንድታቅ፣ በሁለት ጆሮች ድምፆች እንድሰማ አድርጎ ቀልብ ሰጥቶ አቅል ሰጥቶ ሪዝቅን ከሰማይ ከምድር አሟልቶልህ ያለሱ እኮ ምንም ማንም ሊያደርግልህ አይችልም። ያ ሁሉ አድራጊ ጌታ ሆኖ ሲያበቃ ከሱ ውጭ ሌላውን ማመስገን፣ ለሌላው መስገድ፣ ለሌላው መማፀን አደገኛ ወንጀል፣ አደገኛ ጥፋት። ይህንን ጥፋት ያጠፋ ሰው አላህ ስብሓነሁ ወተዓላ በፍጹም እንደማይምረው ተናገረ። ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ በሱ ላይ የማጋራትን ወንጀል ፈጽሞ አይምርም አለ። በቃ አበቃ። እዚህ ፈጽሞ አይምርም። ምህረትን እንዳትመኝ እንዳታስብ። አላህ ረሕመቱ ሰፊ ነው፣ እዝነቱ ከፍተኛ ነው ብለን እንዳትታለል። አያዝንልህም። አላህ በፍጹም አይምርህም። እዚሁ ከመሞትህ በፊት ተውበት አድርገህ አላህን ብቻ አምላኪ ካልሆንክ በስተቀር ጀሃነም ውስጥ ዘንታለም እንዲህ አይነቱ ሰው ነዋሪ ነው የሚሆነው ማለት ነው። ይህ የታወቀ ጉዳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ብቻ ያለው ሁሉም ነቢያት የተላኩበት ዋና አጀንዳ አላህ ስብሓነሁ ወተዓላ ብቻ አምልኩ፣ ከሱ ውጪ ማንንም አታምልኩን። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። ሁሉም ህዝቦች ላይ ነቢያትን ልከናል አለ አላህ ስብሓነሁ ወተዓላ። በምን መልእክት? አላህን ብቻ አምልኩ፣ ከሱ ውጭ የሚመለከውን እንዳለ እርቅፍ አድርጋችሁ ተውራል። ይሄ የሁሉም ነቢያት የጋራ አጀንዳ ነው። ይህንን ያልተቀበለ በፍጹም ሙስሊም አይባልም። ሙስሊም ሆኖ ይህንን ያፋረሰ ከእስልምና ክልል በቀጥታ ይወጣል። ከአላህ ውጪ ነቢያችን ሰለላሁ ዐለይሂ ወሰለም የሚያመልክ ከሆነ፣ ወልዮችን የሚያመልክ ከሆነ፣ መሻይኾችን የሚያመልክ ከሆነ፣ ቀብርን የሚያመልክ ከሆነ
ቀጥታ ከእስልምና ጓዙን ጠቅልሎ ይወጣል። ይህ ምንም ኺላፍ ያለው ጉዳይ አይደለም፣ የሚያጠራጥርም ጉዳይ አይደለም። እስልምና በደንብ አጽንቶ ያስተማረው ግልጽ ትምህርት ነው። ነገር ግን በርካታ ሙስሊሞች ይህንን ነገር እየዘነቡ የመጡበት ጊዜ ላይ ደርሰናል። ዓለም አልእስላም ላይ በአጠቃላይ ማለት ይቻላል አላህ ሱብሓነሁ ወተዓላ የጠበቀው አንዳንድ ሀገር ሲገብ የቀብር አምልኮ ተንሰራፍቶ ከአላህ ሱብሓነሁ ወተዓላ ውጪ ልጅ ስጡኝ፣ ሪዝቄን አስፉልኝ፣ ዝናብ አዝንቡልን ተብሎ የሚመለኩ የሚለመኑ የሚታመንላቸው ቀብሮች በርካታ ናቸው ማለት ነው። በጣም የሚገርማችሁ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር ከመምጣቱ በፊት በጣም ደጋግመው አጥብቀው አስጠንቅቀዋል። ጅንዱብ ብን ዐብድላህ ፊማ ረዋሁ ሙስሊም ላይ ያለ ትክክለኛ ሐዲስ። በጣም የሚገርማችሁ ቀብር አምልኮን ወይም ቀብር ላይ ድንበር ማለፍን በተመለከተ የተነገሩ ሐዲሶች አብዛኞች ቡኻሪና ሙስሊም ላይ ያሉ ናቸው። የሐዲሱ ብዛት ደግሞ ብዙ ዑለማዎች የሙተዋቲር ደረጃ ደርሷል ብለዋል። ሙተዋቲር ማለት በአንድና በሁለት መንገድ ሳይሆን በጣም በበርካታ መንገዶች የተዘገቡ ሐዲሶች ናቸው ብለዋል። በዚህ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከመሞታቸው ከ5 ቀን በፊት ይላል፣ ከመሞታቸው ከ5 ቀን በፊት አላ ስሙ አሉ። በደንብ አድርጋችሁ ስሙ። ማንቂያ ደውል ነው ይሄ አላ የሚለው። ኢነ መን ካነ ቀብለኩም ኢተኸዙ ቁቡረ አንቢያኢሂም ወሳሊሒሂም መሳጅድ አላ ፈላ ተተኺዙ ልቁቡረ መሳጅድ ወኢኒ አንሃኩም ዐን ዛሊክ። ከእናንተ በፊት የነበሩ የጠመሙ ህዝቦች እኮ የነቢያትን ቀብር መስጂድ አድርገዋል፣ የደጋግባዎችን ቀብር መስጂድ አድርገዋል። እኔ ግን ከዚህ በጣም አስጠነቀቃቸዋለሁ፣ በፍጹም ይህንን ነገር እንዳትዳፈሩ ከልክያቸዋለሁ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ብቻ አይደለም። ቡኻሪና ሙስሊም ላይ ከዓኢሻና ከኢብኑ ዓባስ በተላለፈ ሐዲስ ላይ ጣረሞት ላይ ሆነው ነቢያችን ሰለላሁ ዐለይሂ ወሰለም ሰከራተል ሞት እያሰቃያቸው ተኝተው አንሶላቸውን ፊታቸው ላይ ያደርጉና ላጥምቅ ሲያደርጋቸው ግልጽ ያደርጋሉ። በዛ ሁኔታ ሆነው ለዕነቱላሂ ዐለል የሁዲ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ አላ ፈላ ተተኺዙ ልቁቡረ መሳጅድ ፈኢኒ አንሃኩም ዐን ዛሊክ። አይሁዶችና ነሳሮች እኮ የነቢያትን ቀብር መስጂድ አድርገዋል። በዚህም ምክንያት አላህ ሱብሓነሁ ወተዓላ ከዝነት አባሯቸዋል። ወይ ኸበር ነው ወይ እርግማን። እናንተም ነቢያት ላይ የነቢያት ቀብር ላይ መስጂድ እንዳታረጉዋል። የነቢያት እንዲሁም የሳሊሖች ቀብር ላይ መስጂድ ማድረግ ማለት ቀብር ላይ መስጂድ መገንባት፣ ቁባ ضሪሕ ሚዘየር ሚጠወፍ ቁባ መስራት፣ ወከዛሊከ መስጂድ ውስጥ ቀብር ማስገባት፣ መስጂድ ውስጥ እንዲቀበር ማድረግ። ይህ አንደኛው ሲሆን ቀብር ላይ ሄዶ መስገድም በዚህ ውስጥ ይካተታል። ቀብር ላይ ሄዶ መስገድ መስጂድ ባይገነባም ራሱ ኢትኻዙ ልቁቡር መሳጅድ በሚለው ውስጥ ይገባል። አኢሻ ረዲየላሁ ዐንሃ ይህንን ሐዲስ ከተናገሩ በኋላ ዩሐዚሩ ማ ሰነዑ፣ ይህንን እኮ የሚናገሩት ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶችና ነሳሮች የሰሩትን እያስጠነቅቁ ነው፣ እኛም እንዳንደግመው ነው ይላል። ለውላ ዛሊክ ለኡብሪዘ ቀብሩ ኢላ አነሁ ኹሽየ አን ይተኸዘ መስጂደን። ያ ባይሰጋ ኖሮ ቀብራቸው ይፋ ይወጣ ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ቀብር በቂዕ ላይ ልክ ሰሓቦች የተቀበሩበት ቦታ ይቀበሩ ነበር፣ ወይም በይፋ ይቀበር ነበር ማለት ነው። ነገር ግን የሞቱበት ቤት ውስጥ ነው የተቀበሩት። ያ ነገር እንዳይከሰት ማለት ነው። ይሄ የነቢያችን ሰለላሁ ዐለይሂ ወሰለም ግልጽ የሆነ ተደጋጋሚ ሐታ ሲሞቱ ጣረ ሞት ላይ ሆኖ ያስጠነቀቁት ጉዳይ ነው። እኛም ልንጠነቀቀው ልንፈራውና ልናወግዘው የሚገባ ጉዳይ ነው። ሁለተኛው ነቢያችን ሰለላሁ ዐለይሂ ወሰለም አሲሕራ ሲሕርን መስራት አላህ ሱብሓነሁ ወተዓላ ኩፍር ብሎ ነው የሰየመው። ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕር። ሱለይማን እኮ አልካደም። አይሁዶች እንደሚቀጥፉት
አይሁዶች ነቢያት ላይ መቅጠፍ የነሱ ስራ ነው። አይሁዶች እንደቀጠፉት አይደለም ብሎ ነቢዩላህ ሱለይማንን አላህ ካጸዳ በኋላ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕር፣ ሸያጢኖች ግን ከፍረዋል፣ ምክንያቱም ሰዎችን ሲሕርን ያስተምራሉ አሉ። ሲሕርን መማር ሲሕርን መስራት ኩፍር ነው። ምክንያቱም ሲሕርን መስራት ሸይጣኖችን በማምለክ ቁርአን ላይ በመሽናት አላህን በመሳደብ እንዲህ አይነት አደገኛ ጥፋቶችን በማጥፋት የሚሳካ ነው። ያ ደግሞ ግልጽ የሆነ ኩፍር ነው። ግልጽ ማረላ ነቢያችን ሰለላሁ ዐለይሂ ወሰለም ከእንዲህ አይነት ሰው ራሳቸውን አጽድቷል። ለይሰ ሚና መን ተጠየረ አው ቱጥይረ ለህ አው ተከሀነ አው ትኩሂነ ለህ አው ሰሐረ አው ሱሒረ ለህ ወመን አታ ካኢነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም ረዋሁል በዛር። ከኛ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ድግምትን የሰራ ወይም ድግምትን ያሰራ ከኛ አይደለም አሉ። ጥንቆላን የሰራ ወይም ያስጠነቆለ ከኛ አይደለም አሉ። ወደ ጠንቋይ ቤት ሄደና ጠንቋይ ቤት ሄዶ ጠንቋይ የሚናገረውን ያመነ ሰው በቁርአን ክዷል አሉ ነቢ ሰለላሁ ዐለይሂ ወሰለም። በአሁኑ ሰዓት ግን ይህንን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ አስጠንቅቆ ሲያበቁ ስንትና ስንት ሰዎች ናቸው በምቀኝነት በሀብት ተመቃኝቶ፣ በውበቷ ተመቃኝታ፣ በትዳሩ ተመቃኝቶ፣ ኒቃብ ለብሶ ከፍተኛ ውጤት የሚያስመዘግቡ ተማሪዎች ላይ ተመቃኝተው ሲሕር የሚሰሩ ጥሩ መስሎ በስጦታ መልክ በምግብ በልብስ በመሳሰሉት ሰዎች ላይ ሲሕር የሚፈጽሙ ማለት እነዚህ የሸይጣን ወዳጆች ናቸው። አላህ ሱብሓነሁ ወተዓላ ዘንድ የተዋረዱ ናቸው። ምንም እንኳን በዛ ቅጽበታዊ የሆነ ደስታ እርካታ ቢያገኙም የተወሰነ ገንዘብ ቢያገኙም አላህ ሱብሓነሁ ወተዓላ ዘንድ የሚጠብቃቸው ውርደት ግን የከፋ ነው። አዩሀል ሙስሊሙን፣ ሌላኛው አኑፉሱል ሙሐረማ ቀትሉሃ፣ ነፍስን መግደል። አላህ ሱብሓነሁ ወተዓላ እርም ያደረገው ነፍስ መግደል። አላህ ሱብሓነሁ ወተዓላ ወመን የቅቱል ሙእሚነን ሙተዓሚደን ፈጀዛኡሁ ጀሀነሙ ኻሊደን ፊሃ ወገዲበ አላሁ ዐለይሂ ወለዐነሁ ወአዐደ ለሁ ዐዛበን ዐዚማ። አማኝን ሆን ብሎ የገደለ ሰው ሙተዓሚድ፣ ሆን ብሎ ተሳስቶ ሳይሆን ሆን ብሎ የገደለ ሰው የዚህ ሰው ጀዛ ጀሀነም ማለት ጀሀነም ውስጥ ኻሊደን ፊሃ። ኹሉድ ምንድን ነው? ኹሉድ ጀሀነም ውስጥ መዘውተር ማለት ነው። ከጀሀነም አይወጣም ወይስ ረዥም ጊዜ ይቃጠላል ማለት ነው? ብዙ ዑለማዎች ይህ አይፈሰርም ማለት ይህ ማስጠንቀቂያ የአላህ ሱብሓነሁ ወተዓላ ዛቻ መፈሰር የለበትም ማለት አደገኛ የጀሀነም ቅጣት ይጠብቋል። አላህም ተቆጥቶበታል፣ ከእዝነቱም አባሮታል። እንዲሁም ቡኻሪ ከኢብኑ ዑመር ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ለን የዛለ አልሙእሚኑ ፊ ፉስሐቲን ሚን ዲኒህ ማ ለም ዩሲብ ደመን ሐራማ ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። አንድ ሰው ሙስሊም በእስልምናው ስፋት ላይ እስልምናው ሰፍቶት መልካም ሥራ ገርቶት ተመችቶት መኖሩ ይቀጥላል፣ ሐራም የሆነ ደም እስካልተዳፈረ ድረስ። የዛኔ ግን ልቡ ይጠባል ማለት እስልምና ይጠብበታል። ወንጀል ደግሞ እንደምታውቁት ወደ ሌላ ወንጀል ይጣራል። የተውበት መንገድ እንዲዘጋበት ያደርጋል። ወደ ኩፍር ደረጃ እንዲደርስም ራሱ ሊጋብዘው ይችላል። ስለዚህ የሰው ነፍስ ማጥፋት እጅግ በጣም የተወገዘ አደገኛ ወንጀል በመሆኑ እጅግ በጣም ልንፈራ ይገባል፣ ልንጠየፈው ይገባል። ደጋግመንም እንደዚህ አይነት ዜና ልንሰማ ይገባል። ልባችን ላይ እንዲቀል ማድረግ የለብንም ማለት ነው። በእንደዚህ ተገደለ፣ በእንዲህ አይነት ሁኔታ ተተራረዱ፣ እንዲህ ሆነ ምናምን የሚባለው በግለሰብ ደረጃ ወይም ደግሞ በግሩፕ ደረጃ የሚደረጉ ግድያዎችን መስማት ደጋግመን መስማትም ራሱ አያስፈልግም። እንኳን ልንዳፈረውና ልንጠገው ይቅርና ማለት ነው። ዒባደላህ፣ ሌላኛው ወንጀል ሪባ ነው። በዚህ ሐዲስ ላይ የተጠቀሰው ወለድን መብላት ዑለማዎች እንደ ወለድ ከሽርክ ቀጥሎ አደገኛ ዛቻ የመጣበት ወንጀል የለም ይላል። ተመልከት አላህ ሱብሓነሁ ወተዓላ እንዴት አድርጎ እንደዛተ ያ አዩሀ አለዚነ አመኑ ኢተቁላህ፣ አላህን ሱብሓነሁ ወተዓላ ልትፈሩት ይገባል። እንግዲህ ከትእዛዙ በፊት ከክልከላው በፊት ብዙ ጊዜ ይህንን ያደርጋል።
ኃያሉን ጌታ ልትፈሩ ይገባል። ያያችኋል እኮ ይሰማችኋል። በሱ ቁጥጥር ስር እኮ ናችሁ። የት ልታመልጡት አትችሉ። አላህን ልትፈሩ ይገባል። ወዘሩ ማ በቂየ ሚነ ሪባ ቢም ሰዎች ዘንድ ያላችሁን ሪባ ወለድ ከገንዘባችሁ ውጪ ከዋና ገንዘባችሁ ውጪ ትርፍ የሆነው እሱን ተዉ፣ ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። ኢን ኩንቱም ሙእሚኒን አማኞች ከሆናችሁ በትክክል በእኔ የምታምኑ ከሆነ እኔ የምትታዘዙ ከሆነ ይህንን ትእዛዝ ተግብሩ እያለ ነው አላህ ሱብሓነሁ ወተዓላ። ከዚህ አስቀጥሎ ምን እንዳለ ታውቃላችሁ? ፈኢን ለም ተፍዐሉ ፈእዘኑ ቢሐርቢን ሚነላህ ወረሱሊህ። ይህንን ማታደርጉ ከሆነ እወቁ ከአላህና ከመልእክተኛው ጋር ጦርነት በአላህ ጦርነት እንደተከፈተባችሁ ወቁ ይላል። አላህ ጦርነት የከፈተበት ሰው በምን ሊድን ይችላል? ወዴት ሊያመልጥ ወዴት ሊሸሽ ይችላል? የትም ሊሸሽ እኮ ከአላህ ሸሽተን ወደ አላህ ነው የምንደርሰው አይደለም? በአላህ ክልል ውስጥ እኮ ነው የምንሮጠው። የትም ልንሄድ አንችልም። አላህ ጦርነት እንደከፈተበት ይወቃል። ስለዚህ አላህ ጦርነት የከፈተበትን ወንጀል ልናቀለው አይገባም። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም ከሪባ ጋር የተያዙ ነገሮችን እንዳለ ነው ሐራም ያደረጉት። በጣም የሚገርማችሁ ሰሒህ ሙስሊም ላይ ጃቢር ባስተላለፉት ሐዲስ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አኪለ ሪባ ወሙኪለሁ ወካቲበሁ ወሻሂደይህ ወቃል ሁም ሰዋ። አላህ ሱብሓነሁ ወተዓላ ከእዝነቱ አባሮታል። ወለድን የሚበላ ወለድን የሚያስበላ የሚበላ ብቻ አይደለም የሚያስበላ እዚህ ውስጥ ይገባል። ጸሐፊውም ራሱ መስካሪዎቹ ሁሉም አንድ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከወለድ በወለድ ዙሪያ ያሉት በአጠቃላይ ሁሉም እርኩሶች ናቸው፣ ከአላህ እዝነት የተባረሩ ናቸው ማለት ነው። ይህንን እጅግ በጣም ልንፈራውና ልንጠነቀቀው ልንርቀው ይገባል። አንዳንድ ፈትዋ የሚሰጡ ሰዎች ገጥሞኛል። በጣም የሚገርም ፈትዋ ነው። አካውንት ወለድ የሌለውን ከወለድ ነፃ የሆነውን አካውንት ከምከፍት ወለድ ያለውን ፕሮፊት ያለውን አካውንት ብከፍት ይሻላል ሌላው ሰው ከሚበላው ይላል። ሌላው ሰው ከሚበላው ወለድ ያለውን አካውንት ክፈትና ከዛ የራስን ዋናህን ተጠቀም፣ ትርፉን አውጣና ወይ ለምስኪን ስጥ ወይ ካንተ ውጭ ወደሆነ ነገር አድርግ ይላል። ምን አይነት ፈትዋ ነው? ነቢያችን ሰለላሁ ዐለይሂ ወሰለም እኮ ሐውለል ሒማ መሽከርከርን ከልክለዋል። በሐራም ዙሪያ መሽከርከርን ከልክለዋል። ነፍሳችን እንዲህ እናምነዋለን እንዴ? ገንዘብ ላይ ነፍሳችንን ይህን ያክል እናምነዋለን? እንዲወልድ አድርገን በተለይ ብዙ ከቆየና ብዙ ከወለደ ነፍሳችን ጨክኖ አውጥቶ ለሌላ ይሰጧል። ይሄ ለወለድ ሙእሚንን ማቃረብ ነው። አላህ ግን ከወለድ እንድንርቅ ነው የፈለገው። ነቢያችንም ሰለላሁ ዐለይሂ ወሰለም እንደዛ እዚህ ከሸሪዓ ቀዋዒድ ጋር ማይሄድ ፈትዋ በፍጹም እንዳይነት ፈትዋ ልንሰማ አይገባም፣ ልንተገብረውም አይገባም። የግዴታ ከሆነብን ነው አካውንት የምንከፍተው። አካውንት ደግሞ ያለ ወለድ መክፈት እንችላለን። ወሊላሂ አልሐምድ። ሌላው ከሚበላው ስለ ሌላው አይደለም እኛ የተጠየቅነው፣ እኛ ስለ ራሳችን ነው መጀመሪያ። ቁ አንፉሰኩም ወአህሊኩም ናራ። ስለዚህ ከወለድ ራሳችንን ልናርቅ ልንጠነቀቅ ይገባል። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، فاتقوا الله عباد الله واحذروا مال اليتيم أشد الحذر. فعن سهل بن سعد رضي الله عنه قال قال رسول الله صلى الله عليه وسلم أنا وكافل اليتيم في الجنة هكذا، وأشار بالسبابة والوسطى. رواه البخاري. ሌላኛ ወንጀል የየቲምን ገንዘብ መዳፈር ነው። የቲም አባቱ የሞተበት ለአቅመ አዳም ያልደረሰ ልጅ ማለት ነው። የቤተሰባችን የዘመዳችን ወይ የጎረቤታችን ወይም እኛን የሚመለከት ሰው የቲም ሊሆንና ገንዘቡ ወይ ንብረቱ ወይ አካውንቱ በእኛ ቁጥጥር ስር ሊሆን ይችላል። ይህንን አማና በአግባቡ ልንወጣ ይገባል ማለት ነው።
በአግባቡ ተወተን የቲምን ተንከባክበን ያሳደግን ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም አና ወካፊሉል የቲሚ ከሃተይን እኔና የቲምን የሚንከባከብ ሰው እንደዚህ ነው አለ። አመልካች ጣታቸውና የማል ጣታቸውን እንዲያያይዘው እንደዚህ ነናል። ከዚህ በላይ ማዕረግ አለን? ከነቢ ሰለላሁ ዐለይሂ ወሰለም ጋር እንደዚህ ከመሆን የበለጠ ማዕረግ አለን? የቲምን የሚንከባከብ ሰው እንደዛ ነው ከኔ ጋር ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። በአንጻሩ ደግሞ የቲምን ገንዘብ የሚበላን አላህ ሱብሓነሁ ወተዓላ ሲያስጠነቅቅ ምን ይላል? ኢነ ለዚነ የእኩሉነ አምዋለል የታማ ዙልመን ኢነማ የእኩሉነ ፊ ቡጡኒሂም ናራ ወሰየስለውነ ሰዒራ። የቲምን ገንዘብ የሚበሉ ሰዎች እኮ በሆዳቸው ውስጥ የሚያስገቡት የሚበሉት እኮ እሳት ማለት እሳትን ጀሃነምን ነው የሚገቡት። ወሰየስለውነ ሰዒራ በጣም አንዳጅ አቃጣይ የሆነውን ጀሃነም ደግሞ ይገቧታል ይላል አላህ ሱብሓነሁ ወተዓላ። ቀጥሎ ያለው በዚህ ሐዲስ ላይ የተስጠነቀቅነው ወንጀል ምንድን ነው? አተወሊ የውመ ዘሕፍ ነው። በፍልሚያ ሰዓት ጂሃድ እንግዲህ አላህ ሱብሓነሁ ወተዓላ ወፍቆ በሙስሊሞችና በኩፋሮች መካከል ጂሃድ ከተከሰተ ማለት ነው። የዛኔ ፍልሚያ ውስጥ ከገባ በኋላ ወደ ኋላ መሸሽ እጅግ በጣም አደገኛ ወንጀል ነው። አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ አለዚነ አመኑ ኢዛ ለቂቱሙ አለዚነ ከፈሩ ዘሕፈን ፈላ ትወሉሁሙል አድባር። እናንተ አማኞች ሆይ ከኩፋሮች ጋር ፍልሚያ ላይ ከተጋጠማችሁ በፍጹም ጀርባ እንዳትሰጡ፣ እንዳትሸሹ፣ በፍጹም ወደኋላ እንዳትሉ። ወመን ዩወሊሂም የውመኢዝን ዱቡረሁ ኢላ ሙተሐሪፈን ሊቂታል። የዛኔ ጀርባ የሚሰጥ ሰው ምናልባት ስልታዊ ማፈግፈግ እንደሚባለው ለጦርነቱ ስልት ሲባል ካልሆነ ወይ ደግሞ አው ሙተሐይዘን ኢላ ፊአ ወይም ከሌሎች ግሩፖች ጋር ለመቀላቀል ለመደመር ካልሆነ በስተቀር ፈቀድ ባአ ቢገደቢን ሚነላህ ወመእዋሁ ጀሃነም ወቢእሰል መሲር። እንደዚህ አይነቱ ሰው ከአላህ ሱብሓነሁ ወተዓላ የሆነን ቁጣ ተሸክሞ ነው የሚሄደው፣ መግቢያውም ጀሃነም ነው፣ ምንኛ መድረሻው የከፋ ነው ይላል አላህ ሱብሓነሁ ወተዓላ። የመጨረሻውና ሰባተኛው እዚህ ሐዲስ ላይ የተጠቀሰው ኃጢአት ሙስሊም ጽዱ ከዝሙት የራቀችን ሴት በዝሙተኝነት መዝለፍ ነው። ዝሙተኛ ብሎ ወይም የምናውቀውን ስድብ አጸያፊውን ቃል ማለት ነው መጠቀም እጅግ በጣም አደገኛ ወንጀል ነው። ነገር ግን ሴትን ብቻ የሚመለከት አይደለም። ወንድንም በዚህ መተቸት ያው ሊዋጥን ወይም ዝሙትን ፈጽማለች ብሎ መተቸት፣ በዚህ መልኩ መዝለፍ እጅግ በጣም አደገኛ ወንጀል። አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ለዚነ የርሙነ አልሙሕሰናት አልጋፊላት አልሙእሚናት ሉዒኑ ፊ ዱንያ ወልአኺራ ወለሁም ዐዛቡን ዐዚም። እነዚያ ከዝሙት የራቁ ዝሙት ትዝ ብሏቸው ማያውቁ አማኞች ንጹሐንን በዝሙት የሚዘልፉ ሰዎች በዱንያም በአኺራም ከአላህ እዝነት የተባረሩ ናቸው። አደገኛ ወንጀልም ደግሞ አለላቸው። የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን። ይዛኔ አደገኛው ቀን ይዛኔ እጆቻቸው እግሮቻቸው በሚመሰክሩባቸው ጊዜ ተሽሀዱ ዐለይሂም አልሲነቱሁም ምላሶቻቸው ይመሰክርባቸዋል። ወአይዲሂም እጆችህ ይመሰክሩብሃል፣ ወአርጁለሁም እግሮችህ ይመሰክሩብሃል። ተመለከት፣ የውመል ቂያማ መካድ አትችልም። ምላስ እንኳን ቢለብቶ የሰራችው እጅ ትመሰክራለች። የሄድክበት እግር ይመሰክራል። ሰውነት እንዳለ ይመሰክራል። አንጠቀን አላሁ አለዚ አንጠቀ ኩለ ሸይ። አላህ ሱብሓነሁ ወተዓላ ያናገራቸውና ይመሰክራል። የዛኔ አደገኛ ቅጣት አለላቸው። የውመኢዝ ዩወፊሂም ላሁ ዲነሁሙል ሐቅ ወየዕለሙነ አነላህ ሁወል ሐቁል ሙቢን። የዛኔ እያንዳንዱ የሰራውን ጀዛ በአግባቡ በሚከፈልበት ዕለት ይላል። ማንም የማይበደልበት በፍትሃዊው አላህ ሱብሓነሁ ወተዓላ ነው ሁሉም የሚዳኘው። በፍትህ እያንዳንዱ ሰው የሰራውን በሚያገኝበት ቀን የዛኔ አደገኛ ቅጣት ይጠብቃቸዋል። ንጹሐንን ከዝሙት የራቁ ሰዎችን መዝለብ ሐታ ዝሙት ሲሰራ ብናይ ራሱ ማለት
ዝሙት ሲሰራ ብናይ ራሱ አራት ምስክር ከሌለን ብቻችንን ብንመሰክር እስልምና ህግ የሚተገበርበት ቦታ ላይ ካለ ቅጣታችን ምን መሰላችሁ? እንቀጣለን። አይተናል፣ በብረቱ አይናችን አይተናል። ዝሙት ሲሰራ እገሌ ዝሙት ሰርቷል ብለህ ብትመሰክር አራት ምስክር አምጣ ትባላል። አራቱም አብሮ ተቃቅፎ ወይ የሆነ ቤርጎ ሲገቡ ምናምን አየን ቢሉ ማንም አይሰማቸው። በትክክል ዝሙት ሲፈጽሙ አይተናል ብሎ አራት ምስክሮች ካልመሰከሩ ፈጅሊዱሁም 80 ጀልዳ ወላ ተቅበሉ ለሁም ሸሃደተን አበዳ ወኡላኢከ ሁሙል ፋሲቁን አለ አላህ። አራት ምስክር ያላመጣ ከሆነ 80 ግርፋት፣ አደገኛ 80 ግርፋት መገረፍ አለበታል። እንደ አይነቱ ሰው ደግሞ ምስክሩ ተቀባይነት የለውም። ለምንም ነገር ምስክር መስጠት አይችልም። ወኡላኢከ ሁሙል ፋሲቆች ናቸው ጭራሽ አለ አላህ ሱብሓነሁ። ስለዚህ ምላሳችን አደገኛ ወንጀል ላይ ልታወርደን ትችላለች ማለት ነው። በዝሙት መዝለፍ ከሁሉም የከፋ የምላስ ጣጣ ነው። ምላሳችንን ልንቆጥብ ይገባል። እንዲሁም አካላችንን ከወንጀል በአጠቃላይ ራሳችንን ልናርቅ ይገባል። ኃያሉ ጌታችንን ልንፈራ ዘውትር ታዛዥ ልንሆን ይገባል። ሳት ብሎ ካጠፋን ራሱ ቶሎ ተውበት ማድረግ፣ ጌታችን ተውበት ተቀባይ ነው። ሰው ልጅ ደግሞ አጥፊ ነው። ነገር ግን እተውበታለሁ እያለን ወንጀልን መዳፈር የለብንም። በእኛና በተውበት መካከል ሊጋረድ ይችላል። ልባችን ሊታሸግ ይችላል። አንድ ሰው ጥፋት ሲያጠፋ አሉ ነቢ ሰለላሁ ዐለይሂ ወሰለም ልቡ ላይ ጥቁር ነገር ነጥብ ይሰፍርበታል። ከተውበተ ይጸዳል። ካተውበተ ግን እየሰፋ ሄደና ልቡን ይዘጋዋል፣ ይደፍናል። በሌላ ሐዲስ ምናሉ ከልኩዚ ሙጀኺናል፣ እንደ ተደፋ ብርጭቆ ይሆናል። የተደፋ ብርጭቆ ውሃ ይቀበል ማለት ነው። ልቡ እንደዛ ይሆን ይጠጥራል፣ ይታሸጋል በወንጀል ምክንያት ማለት ነው። ስለዚህ ከወዲሁ መታቀብ ይኖርብናል። ነገር ግን ሰዎች ጥፋተኞች ነንና ካጠፋን ደግሞ ትክክለኛ ንጹህ የሆነ ተውበት አድርገን ወደ ጌታችን ልንመለስ ይገባል። اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، واجعل الموت راحة لنا من كل شر. اللهم احقن دماء المسلمين في كل مكان. اللهم ارحم إخواننا في السودان واحقن دماءهم، وخذ الظالمين أخذ عزيز مقتدر، وألف بين قلوب المؤمنين، ووحد صفوفهم، واجمع كلمتهم على الحق يا رب العالمين. عباد الله، إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على آل إبراهيم إنك حميد مجيد، وبارك على محمد وعلى آل محمد كما باركت على آل إبراهيم إنك حميد مجيد.